What's up guys? በባለፈው ቪዲዮ ስለ ሊሚት እና ኮንቲኒዩቲ አንዳንድ የቴዎረሞችን አይተን ነበረ። ዛሬ ኤግዛምፕል እንሰራለን። ስለዚህ ዛሬ የምንሰራ ኤግዛምፕል ነው። ኤግዛምፕል ነምበር 1 evaluate limit as n approaches to infinity of 8 plus 1 over n. ይሄን ነው የምንሰራ። አንደኛ ምንድን ነው የምናደርገው? ባለፈው እንደተነጋገር ነው ዲስትሪቡቲቭ ፕሮፐርቲ በመጠቀም ዲስትሪቡት እናደርጋለን ማለት ነው። ለየብቻ እንጽፋለን ማለት ነው። ይሄኛውን ለ8 እና ለ1 ኦቨር ኤን ሊሚቱ ለብቻ እንጽፋለን ማለት ነው። ስለዚህ ምን ሆናል ማለት ነው? ሊሚት as n approaches to infinity of 8 plus ሳይን ስላለ ሊሚት as n approaches to infinity of 1 over n እንላለን ማለት ነው። ስለዚህ ለመጀመሪያው ፓርት ከፈለግን ለብቻ መስራት እንችላለን። ለመጀመሪያው ፓርት ምን እናደርጋለን? 8 ወደ ውጭ እናወጣለን። 8 እዚህ ጋር እናመጣታለን ማለት ነው ውጭ ላይ። ስለዚህ ምን ይሆናል ማለት ነው? 8 times limit as n goes to infinity of 1 ይሆናል ማለት ነው። 1 8 ወደ ውጭ ካወጣን በኋላ ኮንስታንት ስለሆነ ወደ ውጭ ይወጣል። ከዛ ፊት ለፊት አንድ ነው አለው። ብንጽፍም ባጽፍም ብዙም ለውጥ የለውም፣ ግን 8 ወደ ውጭ እናወጣለን። ከዛ ሊሚት ለብቻ ኢቫሉዌት እናደርጋለን ማለት ነው። ፕላስ ለዚህኛ ደግሞ ከስር ኮንስታንት ኤን ስላለን ምን እናደርጋለን? እንዳለ እንጽፋለን ማለት ነው። የዚህ የሚቀየር ነገር የለውም ማለት ነው። ኦፍ 1 ኦቨር ኤን ኢቫሉዌት እናደርጋለን ማለት ነው። የዚህ ሊሚት ፎር ኤግዛምፕል limit of limit as n approaches to infinity of any constant number is constant number ነው ሆኖ ማለት ነው። ራሱ constant number ይሆናል ቁጥር ስለሆነ ማለት ነው። በዛ መሰረት የዚህ ፓርት ምን ሆናል ማለት ነው? 8 ብቻ ይሆናል ማለት ነው። ስለዚህ 8 ፕላስ የዚህ ሆል ፓርት ኤቭሪቲንግ 8 ነው የሚሆነው ማለት ነው። ፕላስ የዚህ ሊሚት ደግሞ ምን ሆናል? ሰብስቲቱት እናደርጋለን በኤን ቦታ ማለት ነው። ይሄ ማለት ምን ሆናል? 1 ኦቨር በኤን ፋንታ ኢንፊኒቲቭ እናስገባለን። ኢንፊኒቲ ስናስገባ ምን ሆናል? 8 ፕላስ 1 ኦቨር ኢንፊኒቲ ማለት በጣም ትልቅ ቁጥር ነው። ቢሊየን፣ ትሪሊየን፣ ኳንታሊዮን ምናምን በጣም ትልቅ ቁጥር ነው፣ ገደብ የሌለው ቁጥር ማለት ነው። ስለዚህ ትንሽ ቁጥር ለትልቅ ቁጥር ስናካፍል 0 ሆናል ማለት ነው። 0 ሆናል። ለምሳሌ 1 ሲካፈል ለ10 0.1 ነው። 1 ሲካፈል ለ100 0.01 ነው። 1 ሲካፈል ለ1000 0.00 እያለ ይቀጥላል እና ሞስትሊ አፕሮች የሚያደርገው 0 ነው ማለት ነው። ትልቁ ቁጥሩ እየጨመረ በሄደ ቁጥር ወደ 0 አፕሮች ያደርጋል ማለት ነው። the final answer is 8 and ያው ባለፈው አይተናል። ባለፈውን ቪዲዮ ማየት ትችላላችሁ። constant limit of constant number is constant number itself እና 1 over n ኢንፊኒቲ ሲሆን ደግሞ አንድ ቁጥር ትንሽ ቁጥር ለትልቅ ቁጥር ስናካፍለው it's always 0 ሆናል ማለት ነው። number 2 evaluate ካንስል ማጥፋት አልነበረብኝም። evaluate limit as n approaches to infinity of n plus 2 divided by
3n ማይነስ 5 ሰው አሁን እዚህ ጋር ዲስትሪቢዩቲቭ ፕሮፐርቲ መጠቀም አንችልም። ለብቻ ኢቫሉዌት ማድረግ እንችላለን። ግን ምንድን ነው ለምሳሌ ማለት ነው መጀመሪያ ኤግዛምፕል እንስራና ይሄኛውን እንስራና ከዛ ሞር ኤግዛምፕል በዚህ ፎርም ሰጣቸዋለሁ። ስለዚህ ምን እናደርጋለን አሁን እዚህ ጋር ኤን አለን፣ እዚህ ጋር ኤን አለን። ስለዚህ ከላይ ያለው ለኤን እናካፍል። ለምሳሌ ከላይ ያለው ብቻ ማለት ነው። so that means limit as n approaches to infinity of ከላይ ያለው n plus 2 ምን እናርግ and or ኢዚ ሆነላችሁ። በቃ ለብቻ እንስራ። ለብቻ ስንሰራ ባለፈው ቲዮሬም እንዳየ ነው ለብቻ ማካፈል ማለት ነው። so I think በዛ ሚንስ መጀመሪያ ኢዚ ሆነላችኋል። limit as n approaches to infinity of n plus 2 divide the whole over limit as n approaches to infinity of 3n minus 5 ይሆናል ማለት ነው። ማይነስ 5 ሆናል። ስለዚህ ምን እናደርጋለን ለብቻ ከላይ ያለውን ለብቻ ከታች ያለውን ለብቻ ኢቫሉዌት እናደርጋለን። ስለዚህ እሱን እንዴት ነው የምናደርገው? ከላይ ያለው n plus 2 ለn እናካፍላለን ማለት ነው። ሶ ይሄ ምን ይሆናል ሊሚት as n approaches to infinity of n over n plus 2 over n ይሄ ማለት ምን ማለት ነው? ለኤን አካፈል ነው ማለት ነው። ሁለቱም ሳይድ ለዚህ ኤን ማለት ነው። ኤን ከየት መጣና እንዳትሉ ለዚህ ኤን እናካፍላለን ማለት ነው። ለራሱ እናካፍላለን። በዛ መሰረት ከታች ላለውም ምን እናደርጋለን ሊሚት as n approaches to infinity of 3n ነው። 3nም ለn እናካፍላለን ማይነስ 5 ኦቨር n እናካፍላለን ማለት ነው። ይሄ n ከየት መጣ? እዚህ ጋር ያለው n ማለት ነው። ከላይ ላለው n ለn ፕላስ 2 n ስላለ ለn እዚህ ጋር እንዳካፈል ነው። እዚህ ጋር ያለው n እናካፍላለን ማለት ነው። እዚህ ጋር ሁለቱም ጋር ማለት ነው። ሰው መጨረሻ ላይ ምን ይሆናል ማለት ነው? ሊሚት as n approach to infinity ከላይ ያለው n ስካፈል n 1 ነው ፕላስ 2 over n እንዳለ እናስቀምጣለን over limit as n approaches to infinity of እዚህ ጋር 3n divided by n n ካንስል ሆናል። እዚህ ጋር ካንስል ሆናል። ስለዚህ 3 ብቻ ይቀራል ማለት ነው። ስለዚህ 3 minus 5 over n ይሆናል ማለት ነው። ቦታ ለመቆጠብ ስለዚህ እኛ ወደ ላይ እንወስድና እዚህ ጋር እንጽፋለን። እዚህ ጋር እናስጠጋለን። ስለዚህ ይሄ ምን ይሆናል ማለት ነው? አሁን ሊሚቱን ብናስገባ ይሄ በቅድሙ ከላይ ያለውን ብቻ ለብቻ ብንወስድ ለምሳሌ ምን ይሆናል? ዲስትሪቢዩት እናደርጋለን። ሊሚት as n approaches to infinity of 1 plus ሊሚት as n approaches to infinity of 2 over n እናደርጋለን ማለት ነው። በባለፈው ቲዮሬም መሰረት ማለት ነው። ዲስትሪቢዩት እናደርጋለን ለብቻው ከታች ላለውም ሊሚት as n approaches to infinity of 3 minus limit as n approaches to infinity of 5 over n ይሆናል ማለት ነው። ስለዚህ በቅድሙ ኤግዛምፕል መሰረት
በመጀመሪያው ኤግዛምፕል ማለት ነው። ሊሚት ኦፍ ኮንስታንት ነምበርስ ኮንስታንት ነምበር ኢትሰልፍ፣ እዚህ ጋርም ኮንስታንት ነምበር ኢትሰልፍ ሆናል ማለት ነው። ስለዚህ ከላይ ያለው ምን ይሆናል? ሊሚት አስ ኤን አፕሮችስ ቱ ኢንፊኒቲ ኦፍ ዋን ራሱ አንድ ይሆናል። ራሱ አንድ ይሆናል። ከዛ አንድ ሲደመር ሊሚት አስ ኤን አፕሮችስ ቱ 2 ኦቨር ኤን፣ ከላይ ከታች ያለው እዚህ ጋር ያለው ኤን ማለት ነው። ይሄኛው ፓርት ትልቅ ቁጥር ስለሆነ ከታች ያለው ቅድም እንዳልኳችሁ ሁለት ሲካፈል ለምሳሌ 1 ሚሊዮን በጣም 0.0000 ምናምን እያለ ስለሚቀጥል ያ ቁጥር ወደ 0 አፕሮች ያደርጋል ማለት ነው። ስለዚህ ምን ሆናል? 0 ሆናል ማለት ነው። እኛ ፓርት 0 ሆናል 0 ማለት ነው። ዲቫይድ ባይ ከታች ያለው ደግሞ እዚህ ጋር ያለው ሊሚት ኦፍ ኮንስታንት ነምበር ነው ብለናል። ስለዚህ ሊሚት አስ ኤን አፕሮችስ ቱ ኢንፊኒቲ ኦፍ 3 ኢትሰልፍ ሆናል ማይነስ the same way ከታች ያለው 5 ኦቨር ኤን ማለት ኤን ኢንፊኒቲ ነው። ወደ ኢንፊኒቲ አፕሮች ሳደርግ ኢንፊኒቲ ትልቅ ቁጥር ነው። ኢንፊኒቲ ትንሽ ቁጥር ለትልቅ ቁጥር ስናካፍለው ሄዶ ወደ 0 አፕሮች ሆነው ማለት ነው። ስለዚህ ይሄኛ ፓርት 0 ሆናል ማለት ነው። ስለዚህ 0 ሆናል ማለት ነው። መጨረሻ ላይ ከላይ ያለው አንድ ሲደመር 0 1 3 ማይነስ 0 3 ይሆናል ማለት ነው። so this is the final answer። ሌላ ኤግዛምፕል ለምሳሌ 3 find limit find limit as n approaches to infinity of 3n square plus 4n plus 1 divided by 2n square plus 7። ሶ አሁን የዚህን ለመስራት መጀመሪያ እዚህ ጋር ኤን ስኩዌር ነው፣ እዚህ ጋር ኤን አለ፣ እዚህ ጋር ኤን ስኩዌር ነው። ስለዚህ ምንድነው የምናደርገው? ለምሳሌ ኤን ስኩዌር ፕላስ ኤን ፕላስ 1 ዲቫይድ ባይ ሊሚት እንዳለው ነው ማለት ነው። እዚህ ጋር ሊሚት አለ በሉ ኤን ስኩዌር ፕላስ 2ኤን ፕላስ 7 ቢሆን ለምሳሌ ነው ይሄ። ስለዚህ ከላይ ያለው ለኤን ስኩዌር እናካፍላለን። ቅድም ለኤን እንዳካፍል ነው፣ አሁን ለኤን ስኩዌር እናካፍላለን። ሶ ኤን ስኩዌር ኦቨር ኤን ስኩዌር ፕላስ ኤን ኦቨር ኤን ስኩዌር ፕላስ 1 ኦቨር ኤን ስኩዌር ሆናል። ከላይ ያለው ማለት ነው ሊሚት እንዳለው ነው። ከታች ያለው ደግሞ ለኤን ስኩዌር እናካፍላለን ፕላስ 2n ዲቫይድ ባይ ኤን ስኩዌር ፕላስ 7 ኦቨር ኤን ስኩዌር። አሁን ኤን ስኩዌር ከየት አገኘ ነው? ሃየር ዲግሪ ያለው ማለት ነው። እዚህ ጋር ከታች ላለው ሃየር ዲግሪ ኤን ስኩዌር ነው። ይሄኛውም ደግሞ ከላይም ላለው ኤን ስኩዌር ነው ማለት ነው። ለትልቁ እናካፍላለን ሃየር ዲግሪ ላለው ማለት ነው። ስለዚህ መጨረሻ ላይ ምን ይሆናል? እዚህ ጋር አንድ ይሆናል። እዚህ ጋር ደግሞ ኤን ስኩዌር ዲቫይድ ባይ ኤን ስኩዌር ማለት ኤን ዲቫይድ ባይ ኤን ስኩዌር ማለት ከላይ አንድ ኤን ነው አለው፣ ከታች ኤን ስኩዌር ማለት ኤን ታይምስ ኤን ነው። ኤን እና ኤን በኤን ይጣፋል። ከላይ ያለው አንድ ሆናል፣ ከታች ኤን ይኖረናል ማለት ነው። ስለዚህ 1 ኦቨር ኤን ይሆናል። እዚህ ጋር ያለው ደግሞ 1 ኦቨር ኤን ስኩዌር እንዳለ ይሆናል ማለት ነው። ዲቫይድ ባይ እዚህ ጋርም ላለው አንድ ይሆናል ፕላስ
ኤን ስኩዌር ዲቫይድ 2n ዲቫይድ ባይ ኤን ስኩዌር ከላይ ያለው አንድ ይጠፋል፣ ከታች አንድ ይቀረናል ማለት ነው። 2 ኦቨር ኤን ፕላስ 7 ዲቫይድ ባይ ኤን ስኩዌር እንዳለ ይሆናል። 7 ዲቫይድ ባይ ኤን ስኩዌር። አሁን ሊሚት እዚህ ጋር ቢኖረን ምን ይሆናል? የነዚህ ወደ ዜሮ ይሄዳል፣ የዚህም ወደ ዜሮ ነው፣ የዚህም ዜሮ። በቅድሙ ኤግዛምፕል መሰረት ዜሮ ወደ ዜሮ ይሄዳሉ። የሚቀረን አንድ ሲካፈል አንድ ነው ማለት ነው። ስለዚህ አንድ ሆን ነበረ ማለት ነው። ሶ በዛ መሰረት አሁን እኛውን ኤግዛምፕል እንሰራለን። ሶሪ ግን ያው ከቸኮልኩባችሁ የኛውን ቀስ ብለን እንሰራለን። ስለዚህ ምን ሆናል? በባለፈው ቴዎሬም መሰረት ከታችን አሁን ዲቪዥን ስለሆነ ለየብቻ ሊሚቱን እንጠቀማለን። ሊሚት as n approaches to infinity of 3n square plus 4n plus 1 all over limit as n approaches to infinity of 2n square plus 7 ሆናል ማለት ነው። ስለዚህ ምን ሆናል? ትልቅ ሃየር ዲግሪ እዚህ ጋር ያለው ከታችም ላለው ከታችኛም ሆነ ላይኛም ላለው ኤን ስኩዌር ነው። እዚህ ጋር ኤን ስኩዌር ነው፣ ለኤን ስኩዌር እናካፍላለን ማለት ነው። ሁለቱም ሳይድ ከታችም ከላይም ላለው ማለት ነው። therefore limit n approaches to infinity of ከላይ 3n ስኩዌር ነው አለ ነው 3n ስኩዌር ዲቫይድ ባይ ኤን ስኩዌር ፕላስ 4n ዲቫይድ ባይ ኤን ስኩዌር ለኤን ስኩዌር ነው የምናካፍለው ሁሉ ነው 1 ዲቫይድ ባይ ኤን ስኩዌር ይሆናል ማለት ነው። ኦል ኦቨር ሊሚቱን ለብቻ ስላለን ሊሚት ከታች ላለው as n approaches to infinity of 2n square divided by n square ይሄኛው n square እዚህ ጋር አለው ማለት ነው። ፕላስ 7 አለ divided by n square ሆናል ማለት ነው። ሶ ከዚህ በኋላ ምንድን ነው የምናደርገው? ኤን ስኩዌር እና ኤን ስኩዌር ይጣፋል። እዚህ ጋር አንድ እና አለ፣ ከታች ደግሞ ሁለት እና አለ፣ አንድን ከታች ይቀራል። ይሄኛው እንዳለ እንጽፋለን ማለት ነው። the same way that applies for the bottom one። ስለዚህ ምን ሆናል ማለት ነው? ሊሚት as n approaches to infinity of 3n square divided by n square is 3 plus 4n divided by n square ከታች አንድ n ይቀራል 4 over n እዚህኛው ላይ ደግሞ 1 divided by n square ምክንያቱም n ስለሌለን የጣፋ ነገር አይኖረውም ማለት ነው። የታችኛውም n divided by limit as n approaches to infinity of 2n square divided by n square አንድ ሆናል 2 ብቻ ለብቻ ይቀራል ማለት ነው። እኛ ደግሞ ከላይ n ስለሌለን 7 divided by n square እናደርጋለን ማለት ነው። ሶ እዚህ ጋር 4 divided by n square 0 ሆናል። y ከታች ያለው n ኢንፊኒቲ it approaches to infinity ስለሆነ ትንሽ ቁጥር ለትልቅ ቁጥር ስናካፍል በጣም ለትንሽ ቁጥር ለበጣም ትልቅ ቁጥር ማለት ነው ስናካፍል 0 ሆናል። እዚህኛ ደግሞ ያንን ትልቅ ቁጥር ከታች ያለው ስኩዌር ስናደርግ የበለጠ ትልቅ ሆናል። ስለዚህ አንድ ሲካፈል ለኢንፊኒቲ 0 ሆናል ማለት ነው። most all the way always 1 divided any number constant number ሊሆን ይችላል divided by infinity always equals to 0 ይሆናል ማለት ነው። ከታች ላለውም እንደዛ 7 divided by n square 0 ሆናል ማለት ነው። ስለዚህ እዚህ ፓርት ይሄም 0 ነው፣ ይሄም 0 ነው፣ ይሄም 0 ሆናል ማለት ነው። ሶ መጨረሻ ላይ ምን ይቀራል? ሊሚት as n approaches to the infinity of 3 ይሆናል። እነዛ ፕላስ 0 ፈለጋችሁ በሉ። ሊሚት as n approaches to infinity of 2 plus 0 ይሆናል። ከዛ 0 እንዳለ ይጠፋና ሊሚት as n approaches to infinity of 3 let me fix this 3 divided by limit as n approaches to
ኢንፊኒቲቭ ኦፍ ቱ ይሆናል። ስለዚህ ምን ሆናል መጨረሻ ላይ ኮንስታንት ነምበር ሲሆን ወደ ውጭ እናወጣለን ብያቸዋለሁ ቅድም 3 ታይምስ ሊሚት አስ ኤን አፕሮችስ ቱ ኢንፊኒቲ ኦፍ 1 3 ወደ ውጭ ስናወጣ ማለት ነው። ይሄኛውም 2 ወደ ውጭ እናወጣለን 2 ታይምስ ሊሚት አስ ኤን አፕሮችስ ቱ ኢንፊኒቲ 1 ነው። ሊሚት ኦፍ ኮንስታንት ነምበር ኢዝ ኮንስታንት ነምበር ኢትሰልፍ። ሶ ይሄ ኮንስታንት ነምበር እዚህ ጋር ያለ ነው አንድ ነው። እዚህ ጋርም አንድ አለን። ውጭ ላይ 3 ስላለን 3 ታይምስ 1 ኦቨር 2 ታይምስ 1 ነው which is 3 over 2 ይሆናል ማለት ነው። so this is the final answer. alright so እናንተ ስሎ እያደረጋችሁ ማየት ትችላላችሁ በቀስ እያላችሁ ማለት ነው። ፖዝ እያደረጋችሁ ያልገባችሁ ፓርት ላይ ለማየት ሞክሩ። ዋና ነገሩ ምንድነው እዚህ ጋር ያለው ኢንፊኒቲ በጣም ትልቅ ቁጥር ስለሆነ ስናካፍለው የሆነ ቁጥር ለኢንፊኒቲ ስናካፍለው ኦልዌይስ ዜሮ ወደ ዜሮ አፕሮች ማድረገው እሱን ነገር ማወቅ አለባችሁ ማለት ነው። ሌላ ለምሳሌ ሊሚት n approaches to infinity of 1 over n ምን ሆናል 1 over n ወደ ኢንፊኒቲ አፕሮች ሳደርግ ኢንፊኒቲ ይሆናል። ከታች ካለ ትልቅ ትንሽ ቁጥር ለትልቅ ቁጥር ስናካፍል ኦልዌይስ ዜሮ ይሆናል። ሊሚት as n approaches to infinity of ለምሳሌ n ቢሆን ምን ሆናል n ቦታ ስናስገባ ምን ሆናል ማለት ነው ኢንፊኒቲ ይሆናል ማለት ነው። in this case ኢንፊኒቲ ይሆናል this case ኢንፊኒቲ ይሆናል ማለት ነው። ስናካፍለው ዜሮ ይሆናል ከታች ኢንፊኒቲ ከታች ካለ ማለት ነው። ስናባዛ ግን ኢንፊኒቲ itself ሆናል ማለት ነው። ትልቅ ቁጥር ሆናል። let me do one more example እንስራ። የመጨረሻ እንስራ evaluate ቲንክ አራተኛ ኤግዛምፕል ነው መሰለኝ evaluate limit n approaches to infinity ብለን ባይታየም እዚህ ጋር infinity of 2 n plus 2 to the power of n plus 2 divided by 3 to the power of n minus 3 እኛን ሰርተን እንጨርሳለን። እናንተ ከፈለጋችሁ ቪዲዮውን ፓውዝ አድርጋችሁ ኤግዛምፕሉን መጀመሪያ በራሳችሁ ሰርታችሁ ከዛ በኋላ እኔ የሚሰራውን ሶሉሽን ማየት ትችላላችሁ ማለት ነው። ስለዚህ ይሄን ለመስራት ኤክስፖኔንሻል ፋንክሽን ነው። ለምሳሌ በቁጥር 2 to the power of a plus b ቢሆን ማለት ነው። ይሄ ማለት is to the power of a times to the power of b ማለት ነው። ቤዙ the same ሲሆን ከላይ እንደምራለን ማለት ነው። እነዚህ ሁለቱን ለብቻ እንደምራለን፣ እዚህ ጋር እንደምራለን ማለት ነው። አይታችሁ ከሆነ ከዚህ ጋር ይመሳሰላል። ማይነስም ሲሆን the same thing ነው actually። ለምሳሌ to the power of a minus b ከሆነ to the power of a times to the power of minus b ይሆናል ማለት ነው። minus b ይሆናል። that's only the difference። ያ ማለት ከታች ካለው ጋር ፕሪማች ይመሳሰላል ማለት ነው። ነገር ግን አሁን እዚህ ጋር አይታችሁ ከሆነ use different color እዚህ ጋር አይታችሁ ከሆነ ምን ይመስላል to the power of minus b ነው። ይሄ ማለት ምን ማለት ነው 1 all over to the power of b ማለት ነው። ይሄ ማለት በዚህ ፎርም መጻፍ እንችላለን። ይሄኛው የኤክስፖኔንሻል ሩል ነው። ሶ እሱን ሪቪው ማድረግ ትችላላችሁ ራሳችሁ። therefore
የዚህ ኤግዛምፕል። ስለዚህ ኤክስፖኔንሻሉን መጀመሪያ ኤክስፖኔንቱን ሲምፕሊፋይ ማድረግ አለብን። ስለዚህ ሊሚት አስ ኤን አፕሮችስ ቱ ኢንፊኒቲ ኦፍ ምን እናደርጋለን? ቱ ዘ ፓወር ኦፍ ቱ ቱ ዘ ፓወር ኦፍ ኤን ፕላስ ቱ ምን ይሆናል ማለት ነው? ቱ ታይምስ ኤን ታይምስ ቱ ቱ ዘ ፓወር ኦፍ ቱ ሆናል ማለት ነው። ከላይ ያለው divided by limit as n approaches to infinity of 3 times 3 to the power of n times 3 to the power of minus 3 ይሆናል ማለት ነው። አሁን ቅድም ባሳያችሁ መሰረት ማለት ነው። ሶ እኛን ወደ አንድ ኮምባይን ብናደርግ ይዝ ይሆናል። ምክንያቱም ኤን ኤክስፖነንት ተመሳሳይ ኤክስፖነንት ዝም ስላለን ለብቻ ዲቫይድ አድርገን ከምሰራ አንድ ላይ ብንሰራ ይቀላል። ስለዚህ ምን ይሆናል? ሊሚት as n approaches to infinity of 2 to the power of n times 2 ስኩዌር ማለት ስንት ነው? 4 ነው። divided by 3 to the power of n times 3 to the power of minus 3 ማለት ቅድም እንዳልኳችሁ 2 to the power of minus b ማለት 1 over 2 to the power of b ይሆናል ማለት ነው። ስለዚህ እዛ መሰረት እዚህ ጋር ምን ይሆናል ማለት ነው? 1 over 3 to the power of 3 ይሆናል ማለት ነው። then limit n approaches to infinity of 2 to the power of n times 4 over 3 to the power of n times ይሄኛ ምን ይሆናል? 1 over 27 ሆናል። so 1 over 27 ማለት 1 over 3 to the power of 3 ማለት 3 ጊዜ ማባዛት ማለት ነው። times 3 times 3 ማለት ነው። ስለዚህ 3 times 3 9 9 times 3 27 ሆናል ማለት ነው። ይሄ ማለት ቦታ ለመቆጠብ ከላይ ያለው እናጠፋለን። ይሄ ማለት this means limit as n approaches to infinity of 2 to the power of n times 4 over ከታች ያለው ግን 3 to the power of n over 27 ሆናል ማለት ነው። እዚህ ጋር ስናባዛ ወደዚህ ቀጥታ ስናባዛ ማለት ነው 3 to the power of n times 1 over 27 ማለት ቀጥታ ማባዛት ነው። 3 to the power of n over 27 ሆናል ማለት ነው ከታች። then ምን ሆናል ማለት ነው? አሁን ይሄ ፎርም ይሄ አጠቃላይ የተጻፈው እዚህ ጋር የተጻፈው ፎርም በምን ፎርም ነው የተጻፈው? ኦል ኦቨር ቢ ኦቨር ሲ በዚህ ፎርም ነው የተጻፈው። ከላይ ያለው አንድ ላይ ብንወስድ ከታች ያለውን ለብቻ ብንወስድ ማለት ነው ኤ ኦቨር ቢ ኦቨር ሲ። ስለዚህ ይሄ እንዴት ነው ማለት የምናደርገው? ኤ ኦቨር 1 ታይምስ ቢ ኦቨር ሲ ይሆናል ማለት ነው እንደዚህ ሲጻፍ።
ኦር እኛን እንደዚህ እናድርገው። ስለዚህ ይሄ እንደዚህ ይሆናል። አክቹዋሊ ሶ ይሄ ማለት ምን ሆናል ማለት ነው? ይሄ ፓርት እንዳለ ምን ሆናል? ኤ ኦቨር ዋን ታይምስ ከታች ያለው ገለበጥና ሲ ወደ ላይ ይወጣል ማለት ነው። ሲ ኦቨር ቢ ይሆናል። ስለዚህ ኤ ሲ ዲቫይድ ባይ ቢ ይሆናል ማለት ነው መጨረሻው። ኤ ዋን አንድ ነው። ሁለተኛ ለምሳሌ ኤ ኦቨር ቢ ዘ ሆል ኦቨር ሲ ሲሆንስ አሁን የዚህ ኦፖዚት ነው። አሁን ዘ ሆል አለው ከታች ነው። ከታች ከሆነ ማለት ነው ከዚህ ጋር ኦፖዚት ነው። እንደዚህ ሲሆን ምን ሆናል ማለት ነው? ኤ ኦቨር ቢ ኦቨር ሲ ኦቨር ዋን ሆናል ማለት ነው። ስለዚህ ከሲ በስር አንድ አለ ማለት ነው። እዚህ ቅድም ከኤ ስር አንድ አለ ማለት ነው። በዚህ ፎርም ሲጻፍ በአጠቃላይ በዚህ ፎርም ሲጻፍ እና በዚህ ፎርም ሲጻፍ ለየታችሁ ለመጠቀም ማለት ነው። ስለዚህ ማለት ምን ማለት ነው? ኤ ኦቨር ቢ ታይምስ ከታች ያለው ቅድም ሲ ወደ ላይ እንደመጣ አንድ ወደ ላይ ይመጣል ሲ ይሆናል። ስለዚህ ኤ ኦቨር ቢ ሲ ይሆናል ማለት ነው። ስለዚህ ይህን ፎርም ማስታወስ አለባችሁ ማለት ነው። ቪዲዮ አቁማችሁ ከፈለጋችሁ መጻፍ ትችላላችሁ። ሰው በዚህ መሰረት ይሄኛ ፓርት ምን ሆናል ማለት ነው? ሊሚት n approaches to infinity of 2 the power of n times 4 over an over ከላይ ስላለ ሶሪ እዚህ ጋር 1 over 27 ነው 3n over 27 ሆናል ማለት ነው። ስለዚህ ይሄ ማለት አሁን በተጠቀምነው ፎርሙላ ከላይ ስለሆነ እዚህ ስር አንድ አለ ማለት ነው። ሊሚት as n approaches to infinity of 2 the power of n times 4 over ከስር ዋና አለ over 3 to the power of n over 27 ይሆናል ማለት ነው። አሁን ቅድም ባሳያችሁ ኤግዛምፕል ማለት ነው። ስለዚህ ምን ሆናል? ሊሚት as n approaches to infinity 2 to the power of n times 4 over 1 ከዛ ታይምስ ከታች ያለው ቅድም ሲ ወደ ላይ እንደወጣ 27 ወደ ላይ ይወጣል ማለት ነው። 27 over 3 እንሆናል ማለት ነው። then limit as n approaches to infinity of 27 times 4 54 times 2 108 ይሆናል። so 108 times to the power of n over 3 to the power of n ይሆናል ማለት ነው። so አሁን ይሄ 108 ኮንስታንት ቁጥር ስለሆነ ወደ ውጪ እዚህ ጋር እናመጣለን ማለት ነው። ወደ ውጪ እናመጣለን። ሶ ምን ይሆናል ማለት ነው? 108 times limit as n approaches to infinity of ከላይ 2 to the power of n over ከታች 3 the power of n አለን ማለት ነው። ስለዚህ ምን ሆናል? 108 ሊሚት as n approaches to infinity of አሁን ይሄ ለምሳሌ ይሄኛ ፎርም ማለት በኤክስፖኔንሻል በአንድ n ብቻ መጠቀም ከፈለግን ለምሳሌ a to the power of n divided by b to the power of n ማለት ኤክስፖኔንቱ ከላይ ያለው ኤክስፖኔንት በሴም ስለሆነ a over b እንወስድና ውጪ ላይ እንጠቀማለን ማለት ነው። is the same ለምን m ከላይ ፓወሩ ላይ n ነው አለው b ላይም ፓወሩ ላይ n ነው አለው። ስለዚህ a over b አድርገን አንድ ብቻ መጠቀም እንችላለን ማለት ነው። ስለዚህ በዚህ መሰረት ምን ሆናል? የዚህኛም 2 over 3 ውጪ ላይ መጠቀም እንችላለን ማለት ነው። ያም ሆነ ይህ ግን ምንድን ነው አሁን 108 ታይምስ
ሊሚት አሳይን አፕሮች ቱ ኢንፊኒቲቭ ኦፍ 2/3 n። አሁን የዚህ ኦልሬዲ 1/8 ለብቻ ያለን የዚህ ቫሉ ስንት ይሆናል? የዚህ ቫሉ ማለት ነው። የዚህ ቫሉ ስንት ይሆናል? ሰው አሁን ቅድም ምን ብለናል? 1/ኢንፊኒቲ ከሆነ አሁን ኤንን እዚህ ጋር ኢንፊኒቲ ነው። 1/ኢንፊኒቲ ከሆነ 0 ሆናል። 0 ሆናል ማለት ነው። ለምሳሌ the same way አሁን እዚህ ጋር ደግሞ እዚህ ጋር ማለት ነው ከላይ ያለው ቁጥር ትንሽ ነው፣ ከታች ያለው ትንሽ ነው፣ ትልቅ ነው ሶሪ። ስለዚህ በዚህ ምን ይሆናል ማለት ነው። አሁን ይሄኛ ፓርት 2/3 ነው። ከላይ ያለው ቁጥር ያንሳል፣ ከታች ያለው ትልቅ ነው። ስለዚህ ከታች ያለው ቁጥር ትልቅ ነው። ስለዚህ አሁን ለምሳሌ 0 ፖይንት ምናምን ይመጣል። 0 ፖይንት ምናምን ደግሞ ስኩዌር ስናደርግ በኤን እያባዛን በኢንፊኒቲ ስናባዛ አፕሮክሲሜትሊ ወደ 0 አፕሮች ያደርጋል። ስለዚህ እናንተ በሌላ መንገድ ማየት ትችላላችሁ። ነገር ግን ከታች ያለው ቁጥር የሚበልጥ ከሆነ ኢትስ ኦልዌይስ አፕሮችስ ቱ 0። ለምሳሌ 3/4 ኤን ከሆነ ከታች ያለው ስለሚበልጥ 0 ሆናል። ለምሳሌ 5/8 to the power of n ከሆነ ከታች ያለው ቁጥር ስለሚበልጥ 0 ሆናል። ለምሳሌ 8/2 to the power of n አሁን ከታች ያለው ያንሳል። በዚህን ጊዜ ምን ይሆናል? ኢንፊኒቲ ይሆናል ማለት ነው። ከታች ያለው ቁጥር at any time ከታች ያለው ቁጥር የሚበልጥ ከሆነ ለምሳሌ 2/3 አለ፣ ከታች ያለው ይበልጣል ከስር ያለው ማለት ነው። ሶ 3/4 ከስር ያለው ይበልጣል፣ 5/8 ከስር ያለው ይበልጣል። የዛን ጊዜ ኢትስ ኦልዌይስ አፕሮችስ ቱ 0 ሆናል ማለት ነው። ሶ በዛ መሰረት ይሄኛ ፓርት በአጠቃላይ ምን ሆናል ማለት ነው? 0 ሆናል ማለት ነው። ለምን? ከስር ያለው ቁጥር ስለሚበልጥ ማለት ነው። ያንን ነገር ወደ ኢንፊኒቲ አፕሮች ስናደርግ ይበልጣል ማለት ነው። ያ ማለት ምን ማለት ነው? 2 to the power of n over 3 to the power of n ማለት ወደ ኢንፊኒቲ አፕሮች ሳደርግ 2 to the power of infinity over 3 to the power of infinity ነው። ነገር ግን ከስር ያለው ቁጥር ይበልጣል። ይሄኛም ወደ ኢንፊኒቲ ነው የሚሄደው ሞስትሊ፣ ይሄኛም ወደ ኢንፊኒቲ ነው የሚሄደው። ነገር ግን ከላይ ያለው ቁጥር ከታች ያለው ያንሳል ማለት ነው። ስለዚህ ከታች ያለው 3 ስለሆነ ያንሳል። ለምሳሌ ጥቂት ቁጥር መውሰድ እንችላለን። 2 to the power of n over 3 to the power of n 0 እንደሚመጣ ማለት ነው። ለምሳሌ አንድ ቁጥር ብንጠቀም ስንት ሆናል? በኤን ቦታ when n is 1 ለምሳሌ n 1 ሲሆን ምን ሆናል? to the power of 1 over 3 to the power of 1 2/3 ይሆናል። 2/3 ይሆናል ማለት ነው። n2 ሲሆንስ n2 ሲሆን to the power of 2 over 3 to the power of 2 to the power 2 ስኩዌር ስንት ነው? 4 ነው። 3 ስኩዌር ደግሞ 9 ነው። አሁን ይሄን ነገር ወደ ቁጥር ስንቀይረው 2 ሲካፈል 3 approximately 0.66 እያለ 6 ሪፒቲቲቭ እያለ ይቀጥላል። 4 ሲካፈል 9 ካረግነው ደግሞ 0.44444 ሪፒቲቲቭ እያለ ነው የሚሄደው። አይታችሁ ከሆነ ቀንሷል፣ ወደ 0 ቀንሷል ማለት ነው። ለምሳሌ n 3 ሲሆንስ 2 to the power of 3 over 3 to the power of 3 to the power of 3 ማለት 2 times 2 times 2 ነው። 3 to the power of 3 ማለት 3 times 3 times 3 ነው። 3 ነው 3 ጊዜ ማባዛት ነው። ይሄኛ 8/27 ነው። 8 ሲካፈል 27 ስንት ሆናል? 0.29 ምናምን እያለ ይቀጥላል። አሁን ቁጥሩ ቀንሷል አይታችሁ ከሆነ። ስለዚህ ወደ ኢንፊኒቲ ስንወስድ
ኢንፊኒቲ ማለት በጣም ትልቅ ቁጥር ማለት ነው። ለምሳሌ 2 to the power of 1000 divided by 3 to the power of 1000 ይሄ አፕሮክሲሜትሊ 0 ፖይንት ወደ 0 በጣም ወደ 0 እየተጠጋ ይሄዳል ማለት ነው። ስለዚህ ከታች ያለው ቁጥር ባነሰ ቁጥር ሊሚቱ ወደ ኢንፊኒቲ ከሆነ ወደ 0 ይሄዳል ማለት ነው። ሊሚቱ ወደ ኢንፊኒቲ አፕሮች የሚያደርግ ከሆነ ኢቫሉዌት ስናደርግ ወደ 0 ይሄዳል ማለት ነው። ስለዚህ ይሄኛው 0 ነው። 108 ሲባዛ 0 ይሆናል ማለት ነው። ሶ the final answer is 0 ይሆናል ማለት ነው። ለምን ይሄኛ ፓርት 0 ስለሆነ ማለት ነው። ሆፕ አንደርስታንድ አድርጋችኋል። እንግዲህ የዛሬ ኤግዛምፕል ይሄን ይመስላል። ሳብስክራይብ፣ ሼር እና ላይክ ማድረግ እንዲሁም ደግሞ ኮሜንት የምትፈልጉትን ፖርሽን ወይም ደግሞ ቶፒክ ላይ እንድሰራላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ ይሁንላችሁ። ባይ